ሰላም የአቤልን እናት እየጠራሽ ግን ለምንድን ነው አቤት የማትይው ትላለች። መስሎሽ ነው እንጂ እኮ አቤት እያልኩሽ ነበር። ኧረ እባክሽ ታዲያ ደንቆረረሽ ያልሽኝ ነው? ኧረ በፍጹም ልጄ። ለምንድን ነው ግን እንደዚህ የምታደርጊው? እኔ እንደዛ አልወጣኝም። ምን ላደርግልሽ? ለምን ነበር ጠራሽኝ? ለምንስ ብጠራሽ ብላ ትጮባታለች። ልና የስነ ልቦና ሐኪሟ አንድ ላይ ተገናኝተው ስለ ሰላም ያወራታል። እናም ካወራም በኋላ ሰላም ማለት እንደዚህ ናት ይላታል። የሚገርም ታሪክ ነው። እና ታዲያ ያቺ የምትላ ሴትዮ እናት ካልሆነች ለምንድን ነው እናንተ ቤት ተቀመጠችው ብላ ትጠይቀዋለች። ምናልባት መሄጃ የሌላት ሆኖ ሊሆን ይችላል ይላታል። እናም እሺ ደላላ ያልከውስ? እሱም ደግሞ ለኑሮ በቂ ያልሆነ ህይወት እንዳለው አውቃለሁ ይላታል። እሺ አቤል ይህን ከጨረስን አሁን ደግሞ ነፃነት ስላልካ ሴት እናውራ ስትለው አቤል በጣም ይደነግጣል። ነፃነት ማለት ድሮ ስንማር ፍቅረኛ የነበረች እና ይገርምሻል በጣም ነበር የሚወዳት። የሚገርምሽ ነገር ከኔና ከሷ ውጭ ፍቅር ያለ አይመስለኝም ነበር። የሆነ ሰዓት ላይ የሆነ ዲያስፖራ ታገኛለች። እናም እኔ ምንም ስለሌለኝ ጥላኝ ትሄዳለች። እኔም በሰዓቱ ተጎዳውኝ። እናም በዛ መልኩ ተለያየን። ከዛም በኋላ ነው ድጋሚ ወደ ህይወት የመጣች ብሎ ይነግራታል። እናም እኔና ሰላምም አብረን እየኖርን እያለ ወደ ቤታችን ቤት ልትከራይ ነበር የመጣች። ከዛም በኋላ ግን ያለው ነገር እኔን ስወጣ ስገባ አላስቀምጠኛለች። እናም ይሄ ስህተት የተፈጠረው በዛ ነው። ጭራሽ ደግሞ እኔን አስክራ አብራ እንዳድር አደረገችኝ። ከዛም በኋላ በዛ እያስፈራራች ካልሆነ ለሰላም እናገርብሃለሁ፣ ያለያ ግን እኔን ታገባኛለህ እያለች ማስፈራራት ጀመረች። እናም ለሰላም እናገራለሁ ስትለኝ እኔም ነይና እስኪ እንነጋገር እሺ ብዬ ነበር በዛ ሰዓት ለማናገር ሂጄ። ከዛም በኋላ ምንድን ነው ምርጫሽ? ምንድን ነው የምትፈልጊው? ቆይ ለምንድን ነው የኔ ህይወቴን እንድኖር ለምን አትፈቅጂልኝም ብዬ ስጠይቃትኝ አንተን የምፈልገው ትዳር ነው፣ እናም ታገባኛለህ አለችኝ። እኔ ደግሞ እንዴት ትናገራለች ብዬ በጥፍ ያልኳትኝ። በዛን ሰዓት ነበረ እራሷን ስተወደቀች። እናም በዛ ሰዓት እኔም ደንግጬ ጥያት ሄድኩኝ። በሁለተኛ ቀን ግን ሲሄድ የለችም። ይሄ ነበረ አሁን ላይ ራሴን ተወቃሽነት እያረኩ ያለሁት። በቃ ገድያታለሁ፣ በእጄ አጥፍቻለሁ፣ በእኔ እጅ እንዴት ሰው ይጠፋል እያልኩኝ ራሴን ተጠያቂነት ያደረግኩት በዚህ ምክንያት ነበር ብሎ ለነርሷ ይነግራታል። እና እሷም እንዴት ታዲያ እንዴት እሷ እኮ ከሞተች እንዴት ትወጣለች? ስለዚህ ደግሞ እሷ አልሞተችም ማለት ነው። እና ታዲያ ቤተሰቦቿ ያልከኝ ሐዋሳ ናቸው አይደል ብላ ትጠይቀዋለች። አዎ ሐዋሳ ናቸው ይላታል። ስለዚህ በጣም ቀላል ነው ትለዋለች አቤልንም። አቤልም እውነት ምን አለበት እንዳልሽው ቀላል በሆነ እና ለማንኛውም በጣም ነው ማመሰግነው ይላታል። ነው የምልሽ ሰው በሚያስፈልገኝ ሰዓት፣ ሰው በራበኝ ሰዓት ከጣገቤ ስለሆንሽ ከልብ አመሰግንሻለሁ ዶክተር ይላታል። እሷም ምንም ችግር የለውም አቤል፣ ምንም ችግር የለም ትለዋለች። ደግሞ የኔ ግዴታዬ ነው፣ የስራዬ ጸባይ ነው። ደግሞ ካሁን በኋላ እየተነጋገርን እየተገናኘን ነገሮችን ሁሉ አብረን እናስተካክላለን። አንተን የሚያሳስብህ ምንም ነገር የለም ብላ ትለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ጣናናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እናቱን ባለማወቅ የቤት ሰራተኛ ያደረገው ወጣት አሳዛኝ ድራማ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በዚህ መልኩ ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ዛሬ ደስተኛ ነው። ከጭንቀቱ ከዛ ሁሉ መደናበር ዛሬ ተስተካክሎ የሄደ ነው። ምክንያቱም ደግሞ ሐኪሟ ነች። እናም ጥሩ አድርጋ መክረው ስለነበረ መንገድ ላይ እየመጣ ያለ እያሰበ ግን የሚያስበው ነገር የሆነ ፊቱ ፈገግ አድርጎት ነበረ። እና ማዘር አንድ ላይ ተገናኝተው ማዘር ምስኪን ቁጭ ብለዋል። እማዬ ሰሞኑን አሪፍ የሆነ ስራ አግኝቼልሻለሁ፣ እውነት ከዚህም በኋላ ከዚህ ጋነብ የሆነ ቤት ነው መገላግልሽ ይላቸዋል። እውነት እስኪ ያሳካልህ ፈጣሪ ይሉታል። ማዘርም እሽማዬ ችግር የለም አንቺ አታስቢ ይላታል።
እንደው የኔ ልጅ እንደው ሰሞኑን ዝም ብሎ እንደዚህ ወዲን ሲበላይ ነበረ እና ምንድን ነው እንደዚህ ሊያስጨንቅህ የቻለው ብላ ትጠይቀዋለች። እማዬ ይሄ አንቺን የሚመለከት አይደለም፣ እኔ ሰሞኑን አስተካክላለሁ፣ ይህ ስራ ጉዳይ ነው፣ ምንም አታስቢ ይላታል። ማዘርም እውነት ግን እርግጠኛ ነህ ሀሳቤ ልተው ትላለች። አዎ እርግጠኛ ነኝ ይላል። እማዬ አንቺ ልትጨነቂ አይገባም ይላታል። እባክህን የኔ ልጅ አትጨነቅ፣ ሁሉም ነገር በጊዜው በሰዓቱ ይሆናል ይሉታል። በቃ ከአንተ የሚጠበቀው የምችለውን ነገር ሁሉ እያደረግ ነው። ስለዚህ እባክህ ልጄ አትጨነቅብኝ ይሉታል። እሽ እማዬ በቃ አልጨነቅም ካሁን በኋላ። አሁን ግን ግቢ አንቺም እኔም ደግሞ ስራ አለብኝ ልሂድ የሆነ ቦታ ይላል። አቤል ያሰብኩት እንዳይሆን በፍጹም ይህ ነገር እንዲሆን አልፈቅድም በፍጹም እያለ ያለቅሳል። ሰላም ውጭ ላይ ቁጭ ብላለች። እናም አቤል በሩን ከፍቶ ሲወጣ አቤል ትለዋለች። እስከ መቼ ነው ቆይ እንደዚህ ትለዋለች። ምንድን ነው ልክ እንደዚህ እንደ አዲስ ሰው ምን ሆነው ታውቀዋል? ግን እንዴት እንዲሆንክ የሆነ እኮ ተቀይረሃል ትለዋለች። ልመጂው ሰላም ይህ ማንነት ያመጣሽው አንቺ ራስሽ ጭምር ነሽ ብሎ ይመልስላታል። ቆይሽ እኔ ምን አደረግኩ? ፍቅሬን ትዳሬን ብዬ ቤት ውስጥ ስለተቀመጥኩ ነው ብላ ሰላም ትጠይቀዋለች። አንተ ከውጭ ስትገባ ቤት ውስጥ ሆኜ ስታየኝ ሁልጊዜ ቤት ውስጥ ሰሆን ሰለቸው። በቃ የእናንተ ፍቅር እንደዚህ ነበር ብላ ሰላም በጣም ታዝናለች። ልጅ ሰላም አንቺ ወራጅ ሆነሽ እኔ ደግሞ ልማፈር ነኝ። ይኸውልሽ አንቺ ቀን በቀን የምትናገሪውን ፍቅራችን እየሸሸ ነው ይላታል። እናም ከኔ ውስጥ የሚያፈራ ልማፈር የለሽም ብለው ለሰላም በንዴት ለአቤል ይነግራታል። ሰላም በጣም ተበሳጭታ ትመልስለታለች። ትሰማኛለህ፣ ህይወት ፍልስፍና አይደለችም። ቆይ እየቀለድክ ነው እንዴ ብላ ትጠይቀዋለች። ልጅ ሰላም ስንት ዓመት ሙሉ ጠበቅኩሽ፣ አንቺ ግን በፍጹም ልትሻሻይ አልቻልሽም ይላታል። አረ ነው እንዴ? ታዲያ ለምንድን ነው በግልጹ ሰልትተሽኛል? በቃ አልፈልግሽም ለምን አትለኝም ትለዋለች። በፈጠረሽ ሰላም በፈጠረሽ መልካም ነገር ከሆን መናገር ካልቻልሽ እስኪ ዝም በማለት ተባበሬኝ ብሎ ይጠይቃታል። ከዚህ በኋላ እንኳን እባክሽን እስኪ ዝም በይ፣ ጎረቤቶች እንኳን አይስሙ ይላታል። ወይኔ ሰላም ነው እንዴ? ለካ ይህን ያክል ድምፄን መስማት አስጠልቷል ትለዋለች። አቤልም በጣም ይበሳጭና አየሽ ሰላም አንቺ ማለት በቃ እንደዚህ ነሽ በቃ ብሏትኝ ጥሏት ሄዳል። ሰላምን በጣም በስጭት ትልና አቤል እያለች እየተጣራች ነው ውጭ ላይ ሆና። ምንም በተደጋጋሚ ስትጠራው ጥሏት ሄዷል።